Good evening, everyone. Welcome to the first class of grade 10. We have had like a meeting or something we can call it briefing yesterday evening. So tonight we won't go back to yesterday's discussion. We have discussed many things. So we're gonna start today's class. So it's citizenship that will be the first class in grade 10. Citizenship still has the same things or the same content that you had been learning in grade 9 especially. የተለየ አዲስ ነገር የለም፣ ድግግሞሽ ነው። ምናልባት ሊሰፋ ይችል ይሆናል እንጂ ወንደር እንዳታረጉ ምንድነው ይሄ ነገር እንዳትሉ። that's how the module is ተመሳሳይ ነው ይዘቱ። ግን ያን ስንል ደግሞ በጣም አዲስ ነገር የለበትም ማለት ደግሞ አይደለም። ስሙ ሊመሳሰል ይችላል እንጂ ውስጡ ስትገቡበት የተለያዩ ነገሮች አሉት። so it has I think about 4 units. So the first unit is about democracy and democratization. We are very familiar with the word democracy, especially in this era of media. We are very familiar about this word democracy. እናውቀዋለን በተለያዩ ሚዲያዎች እድሜያችንን ያንን እንድናውቅ በዚያ ስለሚያበቃን መረጃው ይኖረናል። ስለዚህ ዲሞክራሲ ማለት ምን ማለት ነው የሚለውን ነገር እናያለን። ዲሞክራሲ በሶሻል ትራንስፎርሜሽንስ ማህበረሰብ እንዲለወጥ በምንፈልግበት ሁኔታ ዲሞክራሲ በምን አይነት መልኩ ሚና ይጫወታል ለማህበረሰብ እድገት? ዲሞክራቲክ ቫልዩስ የዲሞክራሲ እሴቶች ምንድናቸው? የዲሞክራሲ አስፔክቶች ደግሞ ምንድናቸው የሚለውን and that's the second unit. It speaks about citizens in the digital technology age. You remember this thing in grade 9 we have had a class in depth, so digital technology where we cannot, it's inevitable መሸሽ ምንችለው አይደለም። ዲጂታል ኤጅ ላይ ነው ያለነው፣ ቴክኖሎጂ ዘመን ላይ ነው ያለነው። even this class is a fruit or it's because of this technology. ቴክኖሎጂ ግን የራሱ በጎም ነገር አለው ደግሞ ጉዳቶችም አሉት። so እንዴት ነው አንድል የምናደርገው የሚለውን ነገር ግሬድ 9 ላይም ያየነው ነገር አለ። በድጋሚ እዚህ ጋር ሰፋ ይላል፣ ተርሚኖሎጂዎቹም ትንሽ ሰፋ ይላሉ፣ ዩኒቱም ሰፋ ያለ ነው። so that's the second unit that we're gonna go through. The third one is understanding good governance. መልካም አስተዳደር ምንድነው? the concept of መልካም አስተዳደር የሚባሉ ኤሌመንቶቹ ምንድናቸው? መልካም አስተዳደር ሌላው የመልካም አስተዳደር ሚናዎች ምንድናቸው? ለመልካም አስተዳደር ተግዳሮቶች ምንድናቸው? ኢምፓክትስ ኦፍ ላክ ኦፍ ጉድ ገቨርነንስ መልካም አስተዳደር የታጣባቸው የሌለባቸው ሀገራት ላይ ምን አይነት ነገር ይታያል? እና ከዚያ ውስጥ አንዱ በተለይ በዴፕስ በስፋት የሚያወራው ሴክሽን 6 ላይ ኮራፕሽንን እንዴት እንዋጋ፣ ኮራፕሽን ምንድነው የሚለውንም እናያለን። the first one is about indigenous so it's about peace and indigenous conflict resolution. በራሳችን የራሳችን ሆነ አገር በቀል የሆኑ የኮንፍሊክት ሪዞሉሽን ሜካኒዝሞች አሏት ኢትዮጵያ። ጥል ሲኖር፣ ክርክር ሲኖር፣ አለመግባባት ሲኖር፣ በህዝብ መካከል መቃቃር ሲኖር፣ የሀሳብ ልዩነት ሲኖር ፍርድ ቤት ሳይኖር በፊት የሀገራችን ባህል ነው። ጥሩ ባህሎች አሉ። so what are they የሚለውን ይሄኛው በዚህኛው ዩኒት በሰፊው በግሬድ 10 ሞጁል በሰፊው ነው ያለን። ከግሬድ 9 8 ምናምን ለአለን በደጋጋሚ ነው ብያችኋለሁ ላስት ናይት እንደነገርኳችሁ which is actually common in all subjects too. እዚህ ላይ ብቻ አይደለም። all subjects have similarities but when you go into the detail there are differences. ሁሉ ነገር ተመሳሳይ ነው ማለት ግን አይደለም። so የሚለያዩ ፖይንቶች አሉ። እሱን ያው ትለያላችሁ ታውቃላችሁ ማለት ነው። ኦኬ በአብዛኛው በአሳይመንቶች ይኖራሉ። ትላንት እንዳወራነው ሲቲዝንሺፕ በተለይ ፕሮጀክቶች ይኖራሉ። እንጽፋለን፣ እንወያያለን። ዝም ብሎ አሁን ዲፋይን የሆነ ዳሽ ሙላ ወይም ትሩ ኦር ፎልስ ምናምን አይደለም የሚሆነው። ትንሽ ፕሮጀክቶችን ነድፈን በራሳችን አንዳንድ ሀሳቦችን አስፍተን የምናወራበት ነው የሚሆነው። so definition of democracy ዲሞክራሲ የሚለውን ቃል አሁን ለእናንተ ዲሞክራሲ ማለት ይሄ ነው ምናምን ብላችሁ ለቀባሪ እንደማርዳት ነው። ግን there is no ሞጁል እንደው አንድ ላይ ለማየት
there is no absolute definition of democracy. Democracy, people define differently. So everyone has his own way of defining democracy. So every way of defining democracy, still as long as it entails the core essence of, as long as it reflects the core meaning of democracy, we can accept all the definitions that are forwarded by different scholars. የተለያየ ዴፊኒሽን ሊኖረው ይችላል። ይሄ ትክክል ይሄ ትክክል አይደለም የሚባል የለም። የተቀራረቡ ሀሳቦች ይኖራሉ። So the term is elastic and it expands and contracts according to the time, place, and circumstance of its issue. አንድን እንደየቦታው ዴሞክራሲ ዴፊኒሽን ይለያያል። ስለዚህ የሚለጠጥ ነው በራሱ የሆነ የተገደበ አይደለም። ባዮሎጂ ለምሳሌ ሄዳችሁ ባዮሎጂ ስተዲ ኦፍ ላይፍ ነው የምትሉት። in democracy you don't get such አንድ የሆነች አይደለችም። የሚለጠጥ የተለያዩ እንደየቦታው የተለያየ አይነት ትርጉም አለው ማለት ነው። ስክሪኑ ይታያል። ሃይላይት ማድረግበት ማሰምርበት ነገር ግልጽ ነው አለ እንትን አላልኩም። ማንበብ ትችላላችሁ ግን ጽሁፎት ግልጽ ነው ተቻለ። እሺ ትንሽ አይ ቲንክ ብሮ እንትን ላድርገው መሰለኝ። ሞጁል ደግሞ አላችሁ በእጃችሁ ያዙ። you can እና ጂኦግራፊ እና ሂስትሪ ምናምን ዝም ብሎ ሃይላይት ነው የምንሰጠው። ሲቲዝንሺፕ ሶሻል ሳይንስ ትምህርቶች እንደ ማትስ እንደ ፊዚክስ ካልኩሌሽን ወይ ምናምን የለውም። ሶ ራሳችሁ የምታዩት ነው። ዝም ብሎ ሃይላይት ነው የምናደርገው። ሶ ሞጁሉን ራሳችሁ እናንተ እጅ ላይ ስላለ ማለት ነው። The term democracy is used to cover a wide range of political systems, some of which are old and experienced, while others are relatively new and inexperienced. The rate of advance towards political, social, and economic goals varies widely. In spite of these facts, scholars, politicians, and others attempt to define democracy in various ways. To see the following are some of the possible definitions of the term democracy. በተለያዩ ዘርፎች ትርጉሙ ወይም ደግሞ በማህበራዊ መስክ፣ በኢኮኖሚ መስክ፣ በፖለቲካ መስክ በተለያየ መስኩ ዲፋይን ይደረጋል። ግን አንድ ሁለቱን ወር ደግሞ በተለይ ያሉትን ደግሞ እናያቸው ነው የሚለው። all right. Democratization is a complex, long-term, dynamic, and open-ended process. It consists of process towards a more rule-based, more consensual, and more participatory type of politics. ምንድን ናቸው? ህግ ያለው ሩል ያለው ዲሞክራሲ ሲባል ዲሞክራታይዝድ ሆነ ሲባል ሩል አለው አንደኛ፣ ሁለተኛ ኮንሰንሰስ አለው ይሁንታ አለው የህዝብ ይሁንታ አለው፣ ሶስተኛው ፓርቲሲፓቶሪ ታይፕ ኦፍ ፖለቲክስ አሳታፊ ነው። ሶስቱን አጣምሮ መያዝ አለበት። ህግ ሊኖረው ይገባል፣ ኮንሰንሰስ ማግኘት አለበት፣ ሶስተኛው ደግሞ ህዝቡ ማህበረሰቡ የሚሳተፍበት መሆን አለበት። when defined in a more elaborate manner, it can be understood as a political process that moves the political systems of a given country into democracy. Democratization ማለት ያው በዲሞክራሲያዊ መልኩ አገርን የሚያራም ዲሞክራሲን የሚያሰርጽ ማለት ነው። ዲሞክራሲን ግን አንድ ማወቅ ያለባችሁ ዲሞክራሲ ሲባል ሁለት ቃል አለው፣ የግሪክ ቃል ዲሞና ክራቶስ። እችን አልፈናት ነበር። ዲሞና ምን ክራቶስ። ዲሞ ማለት ምንድነው? ህዝብ ማለት ነው፣ ፒፕል ማለት ነው። ክራቶስ ማለት ደግሞ ሩል ማለት ነው። ስለዚህ ዲሞክራሲ ማለት ነው the rule of people. What does it mean? ህዝብ የሚገዛበት ህዝብ it could be directly or indirectly ቀጥታ በፕሬዚደንሻል መልክ በምርጫም ሆነ በተለያዩ ሁኔታ የህዝብ ተሳትፎ በቀጥታ የህዝብ ተሳትፎ ያለበት ወይም ደግሞ የህዝብ ተወካዮች የሚገኙበት የህዝብ ተወካዮች ያወጡት ህግ የሚጸናበት። እዚህ ጋር አሁን ከሁለቱ አንዱ ሊጎድል አይገባም። ምንድነው አንዱ? ህዝብ የሌለበት ህግ ብቻ ህዝብ አሁን ዲሞክራቲክ አይደለም ሲባል አንዱ ችግር ምንድነው? አንዱ ብዙ ጊዜ ዲሞክራሲ የለም ዲሞክራቲክ አይደለም ሲባል በአብዛኛው የሚንጸባረቀው የቱ ነው? ፒፕል አለመኖሩ። ላይክ ሚስተር ኤክስ ህግ ይዞ ይመጣና ህዝቡ ላይ ይጭናል እና
ዲሞ የለበትም። ዲሞ ማለት the people have not engaged, have not participated. ኦኬ ህዝብ ካልተሳተፈበት ዲሞክራቲክ አይደለም። አንደኛ። ሁለተኛ ህዝብ ብቻ መኖር አለን። ህግ የሌለበት ደግሞ ዲሞክራሲ የለም። አሁን ከሁለት አንዱ ነው ብዙ ጊዜ የምናጣው። ህዝቡ ዲሞክራቲክ አይደለም የሚለው ህግ አልባ ለመሆኑ ያ ህግ ዲሞክራሲ አይደለም። ዲሞክራሲ ሁለቱን አቅፎ መሄድ አለበት። የህዝብ ተሳትፎ መኖር አለበት። ቀጥተኛ የሆነ የህዝብ ተሳትፎ፣ ቀጥተኛ የሆነ የህዝብ ይሁንታ፣ የህዝብ ድምፅ፣ የህዝብ ሀሳብ ወይም ደግሞ ቀጥተኛ ማለት ለምሳሌ የጆበርግ ኮሚኒቲ 16 ሰው ይመርጣል። የኬፕታውን ኮሚኒቲ 18 ይመርጣል። የኪምበርሊ 18 ይመርጣል። ደርባን፣ ብሎምፎንቴን ሁሉም ሰው ይመርጣል። ከነሱ የተመረጡ ሰዎች ደግሞ ሌላ 8 ሰው መርጠው 8ቱ ሰዎች ህግ ቢያወጡ ያስ ህግ ምን ይባላል? ዲሞክራቲክ ወይም ደግሞ እነሱ ያወጡት ህግ ዲሞክራቲክ ነው። ለምን? የህዝብ ተሳትፎ አለ። በምን መልኩ? የየአካባቢው ተመራጭ ተወካይ እየተገኘ ተወካይ ሌላ ደግሞ ከራሱ ከመካከሉ ሌላ ሰው ወክሎ በዚያ ፕሮሲጀር ሄዶ የሆነ ኮሚቴ ቢመረጥ ያ ኮሚቴ ደግሞ ህግ ያወጣል። ሶዛት ከዚያ የሚወጣው ህግ ምን ይባላል? ዲሞክራቲክ ነው ይባላል። አሁን ብዙ ጊዜ ምንድን ነው የሚሆነው? ወይ የህዝብ ድምፅ የሌለበት፣ የህዝብ አስተያየት ያልጠየቀበት፣ የህዝብ ተወካይ የሌለበት ከላይ ብቻ ህግ ብቻ ይራገፋል። ይሄ ዲሞክራቲክ አይደለም። በተቃራኒ ደግሞ ህዝብ አለበት፣ በጣም ሁሉም የራሱን ሀሳብ ወይም ደግሞ የራሱን ተወካይ ወክሎ እንትን ተብሏል። ግን ህግ አልበኝነት ደግሞ ሩል ኦፍ ሎ ከሌለ ደግሞ ስቲል ኢትስ ኖት ዲሞክራሲ። ስለዚህ ዲሞክራሲ ማለት ዲሞን እና ክራቶስ የሚለውን እና the term democracy used to cover a wide range of political systems, some which are all experienced while others are relatively new and experienced. ብቻ it's about political system። ያው አሁን የምናወራው ፖለቲካል ሲስተም ተመራጭ ህግ ምናምን ላቸው ነገር የህዝብ አስተዳደርን አገርን ለማስተዳደር ማህበረሰብን ለማስተዳደር በምናስተዳድርበት መልኩ በምን መልኩ መሆን አለበት አንድ ነገር ዲሞክራቲክ ነው ለማለት ዲሞክራሲ አለ ለማለት ህዝብ የሚለው ዲሞ እንደገና ደግሞ ህግ ደግሞ ያለው ሲሆን ዲሞክራሲ ይባላል። So what if we call what's democracy? It's rule of law by the people for the people to ምናምን ብላችሁ ኤክስፓንድ ማድረግ ትችላላችሁ። ብቻ ሁለቱን ቃል ግን ባጣመረ መልኩ ነው ዲፋይን የምናደርገው። ስለዚህ ይሄን ዲሞክራሲ ለማስፈን ዲሞክራሲን አገር ውስጥ ለማኖር ዲሞክራቲክ እንዲሆን ሶሳይቲው ዲሞክራቲክ እንዲሆን ኢንስቲትዩሽን እድር ቤት ቢኖር እቁብ ቤት ቢኖር ሰርግ ወይም ቸርች ቢኖር ኮሚኒቲ ብለን የመሰረት ነው የሀበሻ ኮሚኒቲ ብለን የኢትዮጵያን ኮሚኒቲ ደቡብ አፍሪካ ያሉ ኮንጎ ኮሚኒቲ የአፍሪካን ኮሚኒቲ ምናምን ብለን የመሰረት ነው ተቋም ዲሞክራታይዝ ማድረግ ነው። ዲሞክራታይዜሽን it's a process, it's a complex long term dynamic and open-ended process። አሁን ያልነውን የህዝብ ተሳትፎና ህግ ያለበትን ፕሮሰስ ህግ ያለበትን ተቋም ወይም አመራር ለማስፈን ለማምጣት የሚደረግ ፕሮሰስ we call it democratization። okay, so we have defined what democratization is, which is clearly written here in your module. It's a transition to a more democratic political regime, including substantive political changes moving in a democratic direction. ወደ ዲሞክራሲያዊ አቅጣጫ መቀየር ነው የፖለቲካ ተቋማትን። it may be transition from an authoritarian regime to full democracy። ዴሞክራታይዝ ማለት authoritarian ማለት authoritarian የአንድ ሰው የሚጫንበት የሚገዛበት አንድ ግሩፕ ብቻ አንድ ግለሰብ ብቻ ይሄ ዲሞክራቲክ ሁለት ተቃራኒ ዲሞክራቲክ ተቃራኒ ነው። ኦቶሪታሪያን ማለት የህዝብ ተሳትፎ የሌለበት ፒፕል የሌለበት ሲንግል ኢንዲቪጁዋል comes up with its own rule, his or her own rule, and it does not allow any participation of the people. It's authoritarian ማለት ተሳትፎ የሌለበት ህዝብ የሌለበት ብቻውን ነው። ያንን ከዚያ ሁኔታ ወደ ዲሞክራቲክ ደግሞ ህዝብ ወደሚሳተፍበት መቀየር ወደ ፉል ዲሞክራሲ መቀየር ምን ይባላል? ዲሞክራታይዜሽን ይባላል።
it's a transition from authoritarian political system to semi-democracy ወይም ደግሞ authoritarian የነበረውን ከአንዳንድ ሙሉ ዴሞክራሲ ማስፈን ባይቻል እንኳን semi-democratic at least ግማሽ እንኳን እያለ then from semi-authoritarian political system to democratic political system semi-democracy ነበር semi-authoritarian ከዛ እያለ በመጨረሻ ላይ ዴሞክራቲክ ፖለቲካል ሲስተምን ለማስፈን የሚደረግ ጥረት ምን ይባላል ዲሞክራታይዜሽን ይባላል ይሄ ከባድ ነው ሎንግ ተርም ነው ብለናል እዚህ ጋር ለምን የለመደውን ያሻው ማረግ የወደደውን እንደፈለገ ማረግ የወደደውን አንድን መንግስት አንድን ተቋም አንድን መሪ አንድን ስርዓት ወደ ዲሞክራሲ መቀየር ዲሞክራቲክ እንዲሆን ዲሞክራሲ ኤክሰርሳይዝ እንዲያደርግ ማለት it is a long term ብዙ ትግስት ይፈልጋል ጊዜ ይፈልጋል አሁን ኢትዮጵያም ሆነ አፍሪካ ውስጥ ብዙ እንትም ሰው ብድግልና ዴሞክራቲክ ካልሆነ no it can't happen ብዙ ፕሮሰስ ይፈልጋል okay previously we have said that democracy is a process building up of democracy is not an overnight program ከአንዳንድ overnight ዱብ የሚል ነገር አለ እኔ መንግስት ሲሆን አገሪቱን ዲሞክራሲ እንዲሰፈን አረጋለሁ ዲሞክራቲክ አረጋለሁ ብሎ አንድ ሰው ለምርጫ ቀስቀሳ ሊጠቀም ይችላል ግን ልክ ፕሬዝዳንት እንደሆነ ወይም ያለውን ቦታ ሲይዝ ግን ከአንዳንድ ዲሞክራቲክ የሚያደርገው አይነት ነገር አለ ልክ ታውን ወደ ስቶክ ወደ ሎኬሽን ስቶክ ይዘን ሄደን አመት ይጀመጣሉ ምናም ብለን ኮካ ጭነን መተን እንደምናራግፈው አይደለም it can't happen overnight በአንድ ማታ it needs not only time but also different actors ለምዱ ታውቃላችሁ ወዲያው እውን ሊሆን ማይችለው የፕሬዝዳንቱ ወይ የጠቅላይ ሚኒስትሩ ወይ የዚህ ይሄን ዲሞክራሲ አሰፍናለሁ የሚል ሰው ፍላጎት ብቻ ወይም የሱ ፍላጎት በራሱ በቂ አይደለም እሱ ብቻውን አይደለም የሚያደርገው because there are many actors ዲሞክራቲክ ነው ለማለት ብዙ ተቋማት ስላሉ የነዚያ ተቋማት ሁሉ ይሁንታ የነዚህ ተቋማት ሁሉ ለዲሞክራሲ ያላቸው ዝግጁነት ይጠበቃል እንጂ ፕሬዝዳንቱ ብቻ ስለፈለገ ሊሆን አይችልም መሪዎች ከላይ ያሉ ሰዎች አገር ጨቋኝ እንድትሆን ብዝበዛ እንዲኖር ኮራፕሽን እንዲኖር አገር እንድትደይ ምናምን አይፈልጉም መቼም ቢሆን አገር አሳድገው ታሪክ ሰርተው በሱ ዘመን አገር ዲሞክራቲክ ሆነች ተብሎ ማለፍን ይመኛሉ ግን ከስራ ያለ ነፍ ስለሆነ ብዙ አክተር ስላለ it won't happen because there are many actors ከስራ ያሉቱ ናቸው የሆነ ቢሮ ሄደክ የሆነ ነገር ብትጨቆን ዲሞክራሲ እዚህ ሀገር የለም ትላለ ዲሞክራሲ እዚህ ሀገር የለም ያልከው ፕሬዝዳንቱ ጨቁኖ ጠቅላይ ሚኒስትሩ ጨቁኖ ጠቅላይ ሚኒስትሩ ዲሞክራቲክ ስላልሆነ ሳይሆን እዚያ ጋር ያገኘው ሰው የሆነ ቢሮ ላይ ያደረገብህ ነገር አንተ ምን ትላለህ እዚህ ሀገር ላይ ትላለህ ለምን ያ ሲንግል ኢንዲቪጁዋልም ቢሆን በዚያ ሀገር ዲሞክራታይዜሽን ላይ ሮል ስላለው he's an actor thus in this lesson you look at the role of different actors okay ስለዚህ እነዚህ አክተሮች እነማን ናቸው ከሚለው አንዱ ፖለቲካል ፓርቲዎች ናቸው እንግዲህ ይሄንን በሰፊው እናንተ በሰፊው ታወራላችሁ ፖለቲካል ፓርቲዎች ፖለቲካ ፓርቲዎች ትልቅ አክተር ናቸው they are essential to the functioning and durability of democracy ፓርቲዎች ለምሳሌ ኢትዮጵያ ውስጥ ብልጽግና እዚህ ሀገር ANC not only ANC እዚህ ሀገር እንደዚህ የሚለው ለሶስት ብዙ ነው not only GNU government of national unity ነው እየመራ ያለው because ANC African National Congress 50 plus voice ድምጽ ስላላገኘ ቮት ላይ ከዲኤ ጋር ከሌሎችም አሉ አይደል ያ patriotic alliance አለ ማኬንዚ ያለበት እንደነዚህ ተዋህደው እየሰሩ ነው ስለዚህ አሁን የዚህ አገር ዲሞክራታይዜሽን አንድ ሮል ANC ያለበት ዲኤ ያለበት patriotic alliance አለበት ሌሎችም ፓርቲዎች አሉ FPP ማለት እነሱ አንድ ሆነው ፓርቲዎቹ ለዚህ ሀገር ዲሞክራሲ መስፈን ሮል አላቸው ኢትዮጵያም ብትሄዱ ብልጽግና ኢዜማ ምናምን የሚባሉ ፓርቲዎች they are not only the instruments through which power is attained by means of free fair and transparent election but also they are the settings for working out practical ideas and proposals which may consist alternative programs to government እነዚህ ሰዎች ከምርጫ ጋር ተያይዞ ብቻ አይደለም ዲሞክራሲን ያሰፍናሉ ስንል ተመራጭ ስለሆኑ ወይ ምርጫ በ5 አመት አንዴ በደቡብ አፍሪካ 4 አመት አንዴ በሚመጣው ብቻ ሳይሆን እነሱ የሚቀርጿቸው ፕሮግራሞች ነገ ላይ ገቨርንመንት ስለሚሆኑ ዛሬ ላይ በፓርቲ ደረጃ ያላቸው ፕሮግራም ነገ ላይ አገር ሲሆኑ መንግስት ሲመሩ ዲሞክራሲን ለማስፈን
አክተርስ ናቸው። ፓርቲ ሆነው የነደፉትን እንትን ነው ፕሮግራም ነው መንግስት ሆኖ የሚተገብሩት። ስለዚህ they are one of the actors in democratizing the government or in bringing democracy in a country or in a society at large. alright ሌላው ሲቪል ሶሳይቲስ ምንላቸው? ሲቪል ሶሳይቲስ ምንድነው እንትናቸው? ላይክ ፖለቲካል ፓርቲስ፣ እነዚህ ፖለቲካል ፓርቲ ናቸው። እነዚህ ሲቪል ሶሳይቲ ግን መንግስታዊ ያልሆኑ ድርጅቶች ለዲሞክራሲ ትልቅ ሚና ይጫወታሉ። they differ from political parties ከመንግስት አሁን ቀደም ካልናቸው በስምም ከጠራናቸው ፖለቲካል ፓርቲ ይነሳሉ። ይለያሉ in their final goal። ለምን አላማቸው ፖለቲካል ፓርቲዎች መንግስት ለመሆኑ፣ ሲቪል ሶሳይቲ ግን መንግስት ለመሆን አይደለም። ለምሳሌ የመምህራን ማህበር የሚባል አለ። የኢትዮጵያ መምህራን እዚህ ሀገር ትሬድ አሶሲዬሽንስ ሳፍቱ ነው የሚሉት። ሳውዝ አፍሪካ ትሬድ አሶሲዬሽን፣ ትሬድ ዩኒየን ሳቱ አሉ ብዙ አይነት። እና ትሬድ ዩኒየኖች የሆነ ቀን ፕሬዚዳንቱን ጥለን በምርጫ መንግስት እንሆናለን ብለው አይደለም። they don't have that intention, that's not their final goal, but they all contribute to consciousness raising። ለምን እዚያ ውስጥ ሲቪል ሶሳይቲ ውስጥ ብዙ አባላት አሉ፣ ብዙ ሰዎች አሉ። ለምሳሌ መምህራን ማህበር ቢባል ብዙ መምህራን ናቸው የዚያ ማህበር አባል የሚሆኑት ራይት። ስለዚህ እነዛ መምህራን ሄዳው ትምህርት ቤት ዲሞክራሲን ያስተምራሉ። መምህራኑ ራሱ በዚህ ይለወጣል። የነጋዴዎች ማህበር፣ የተለያዩ ማህበራት ቢኖሩ ማለት ነው። ዲፌንስ ኦፍ ዘ ሌጂቲሜት ኢንትረስትስ ኦር ግሩፕስ ኦፍ ኢንዲቪጁዋልስ ኤንድ ዘ ፕሮቴክሽን ኦፍ ኢንዲቪጁዋል ኤንድ ኮሌክቲቭ ራይትስ ኤንድ ፍሪደምስ the efficacy of the work of society depends on the existence to which such associations are autonomous or institutionalized። ስለዚህ እነዚህ ተቋማትን በራሳቸው ዲሞክራሲን መለማመድ አለባቸው። ሲቪል ሶሳይቲ አንዱ አክተር ነው። alright አላችሁ Yeah. All right. እንቀጥላለን። ሶሪ ሌላው ኢንተረስት ግሩፖች ናቸው። ኢንተረስት ግሩፕ የተለያዩ ናቸው። አሁንም ላይክ እንደነ አክቲቪስቶች፣ የተለያየ ድርጅቶች ከማህበራት የሚለየው እነዚህ ኦርጋናይዜሽን ግሩፕ ኦፍ which are autonomous from government or political parties with the objective of influencing government። እነዚህ ኢንተረስት ግሩፕስ መንግስትን ኢንፍሉዌንስ የሚያደርጉ ናቸው። የሚያማክሩ አማካሪዎች፣ አቅጣጫ የሚያሳዩ የተለያዩ ስትራቴጂዎችን ለመንግስት የሚነድፉ እንደዚህ ቢሆን የሚል የሪሰርች ተቋማት፣ እነዚህም የተለያዩ ተቋማት ላይክ እንደና አክቲቪስቶች፣ አክቲቪዝም ለምሳሌ እነዚህ ዲሞክራሲ ሀገር ላይ እንዲሰፍን ሚና ይጫወታሉ። ኖት ኦንሊ ዘ ገቨርንመንት፣ ኖት ኦንሊ ፖለቲካል ፓርቲስ፣ ሁሉም ናቸው። so they play an important role in helping people interact with government። ለምሳሌ አክቲቪስት ስለ ዲሞክራሲ ሁሌ ቢያወራ ህዝቡ ንቁ ሆኖ በዚህ ጉዳይ ላይ ከገቨርንመንት ጋር ኢንተራክት እንዲያደርግ ያደርጋል። ኦኬ in fact interest groups are regarded as essential transmission belts between people and the government። እነዚህ በህዝብና በመንግስት መካከል ያሉ ትልቅ የሽግግር ወይም መሃል ላይ ያሉ ድልድይ ናቸው ኢንተረስት ግሩፕስ። so what is the point in democratizing, in bringing this long-term process of democratization? There are actors, there are more actors than only the one that that pops up on our mind usually, which is only government. ብዙ ዲሞክራሲ ባል የሚመጣለን መንግስት ብቻ የሚያሰፍ ነው። no, yeah, it has obviously the lion share is by the government፣ ግን መንግስት ብቻ አይደለም ወይም ፖለቲካል ፓርቲዎች ብቻ አይደለም። የተለያዩ ማህበራት፣ ተቋማት፣ ድርጅቶች ዲሞክራሲ እንዲሰፍን ያደርጋል። ዲሞክራሲ ማለት ምንድን ነው ብለናል? ዲሞ ህዝብ ማለት ነው። ክራቶስ ማለት ሩል ነው ብለናል። ስለዚህ ዲሞክራሲ ማለት
አስተዳደር ሆኖ የህዝብ ተሳትፎ ያለበት የህዝብ ይሁንታ ያለበት ህግ ሁለቱ ህግና ደንብና ህግ ያለበት ስለዚህ ይሄንን ፕሮሰሱ ምን እንለዋለን ዲሞክራታይዜሽን እንለዋለን ኦኬ ሜጀር አክተሮችን አውርተናል ኢንተረስት ግሩፕስ civil societies and political parties are a few we can mention under this በዚህ ከዚህ ስር ከምናነሳቸው ጥቂቶቹ ናቸው democratic institutions ደግሞ አለ ዲሞክራሲ ተቋማት አሉ are important to develop and protect democracy this institution must serve the entire population of a country okay ተቋማት አለ ዲሞክራሲ ተቋማት their breakdown leads to a breakdown of societal function democracies weaken the sense of justice eroded and opposition is required to be suppressed if democratic institutions are strong they are respected and it becomes difficult to manipulate them ስለዚህ የተቋማት የዲሞክራሲ ተቋማት የደከሙ ከሆኑ ዲሞክራሲ ይደክማል ጀስቲስ ኢሮድድ ይሆናል ፍትሃዊነት ይጠረጋል አይኖርም opposition is required to be separate ተቃውሞ በራሱ ተቃውሞ የሚባል ድምጽ አይሰማ so ተቋማት ግን ጠንካራ ከሆኑ if democratic institutions are strong they are respected and it becomes difficult to manipulate them ጠንካራ የዲሞክራሲ ተቋማት ካሉ ግን እንደፈለጉ ማኒፑሌት ማድረግ አይቻልም ፓርቲዎች ዝም ብሎ የውሸት የለበጣ አይነት ጨዋታ አይጫወቱ አፕሮች ሲያደርጓቸው ጠንካራ ናቸው ለምሳሌ ምርጫ ቦርድ አንዱ ነው ከስር እናነሳለን ምርጫ ቦርድ ለምሳሌ መንግስት እየመራ ያለው መንግስት ስልጣን ዝም ብሎ ለወጉ ድምጽ ምርጫ ያካሂዳል ግን ባሎት ላይ ፌክ ቢሰራ ቆጠራ ላይ ካውንቲንግ ላይ ፌክ ቢሰራ እንደዚህ ኮሮጆ ቢሰርቅ እንደዚህ እንዲያረግ የሚያመቻች ከሆነ ምርጫ ቦርድ ዲሞክራሲ ሊሰፍን አይችልም ነገር ግን እንትኖቹ ምርጫ ቦርዱ ግን ኖ የሚል ከሆነ እና መንግስት ማኒፑሌት እንዳያረግ የሚከላከል ከሆነ they become what strong ይሆናሉ እና በዚህም ደግሞ እንደዚህ መጠንከራቸው ደግሞ እንዲከበሩ ያደርጋል ለምሳሌ የምርጫ ቦርድ መንግስት እንደፈለገ የሚያረግ ከሆነ ሊያከብረው አይችልም እነዚህ ዝም ብለው ነው ባክ ምናምን ብለው ነው እንትምሉት so they enable the honest to survive ትክክለኛው እንዲኖር ለምሳሌ ከምርጫ አንፃር ትክክለኛ ድምጽ ያገኘው ተመራጭ ነው ስልጣን ላይ እንዲመጣ ያደርጋሉ in strong institutions corruption is an aberration but when they are weakened it becomes generalized okay corruption leads to individualization and illegality becomes acceptable and the collective interest suffers እና እነዚህ ተቋማት ካልተነከሩ የሚሆነው ነገር ኮራፕሽኑ ምኑ እልፍ ነው የሚሆነው ማለት ፖሊሱ ላይክ ተቋማት ሲባል ለምሳሌ ህግ አስከባሪ ተቋማት በምርጫ ዙሪያ ህግ ተጭበርብሮ ከሆነ ይሄ ነገር ተብሎ ሲኬድ ፓርቲዎች ድምጻቸው የሚታፈን ከሆነ ተወካዮቻችን ታስረው ሚውት አድርገው ነግሬ ነበር ቅድም ፓርቲዎች የሚታሰሩ ከሆነ ፓርቲያችን እኮ ታሰረ ብሎ ለፍርድ ቤት ክስ ሲያቀርብ ሚውት አድርገው ሚውት thank you ሁሌም ክላስ ላይ ስቶ ሚውት አድርገው so ምን ይሆናሉ እነዚህ ዊኬንድ ይሆናሉ then ምንም አይነት ዲሞክራሲ ሊመጣ አይችልም ድምጽ ተሰርቋል ብሎ ሲመጣ ፍርድ ቤቶች በትክክሉ መዳኘት ፖሊስ የሚታሰረው ማሰር ወንጀል ነው የሰራው ገዢ ፓርቲም ሆነ ተቃዋሚ ፓርቲም ሆነ ምንም ሆነ የዚያኔ ነው ዲሞክራሲ የሚሰፍነው ግን ለሚስተር ኤክስ ሌላ ለሚስተር ዋይ ሌላ ከሆነ we won't be able to realize democratization in a country democratic institutions and their functions እነዚህ የዲሞክራሲ ተቋማት ምንድነው ስራቸው ሐሳቡን በደንብ በግልጽ ታውቃላችሁ ያው ዝም ብሎ we need institutions because institutions take decisions and make rules and regulations for proper administration ተቋማት ሲኖሩ ነው ውሳኔዎች የሚሰጡት ህግ ተግባር ላይ የሚውለው ይወጣ ህግ አለ ያን ህግ ግን አካል እንዲለብስ እንዲተገበር የሚያደርገው ማለት ተቋም so we need them they provide an opportunity to wider set of people to be consulted to reach at decisions the institutions not only take decisions but also they implement them to get the required purposes
ተቋማት መወሰን ብቻ አይደለም፣ የወጣው ህግ ደግሞ አካል እንዲለብስ ኢምፕሊመንትድ እንዲተገበር ያደርጋል። ኦኬ ለምሳሌ አንዱ ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ምርጫ ቦርድ ኢንዲፔንደንት የሆነ የእንትናም ያልሆነ እዚህ ጋር የዘረዘራቸው ተቋማት አሉ። ናሽናል ኤሌክቶራል ኮሚሽን፣ ፖለቲካል ፓርቲዎች፣ ፕሬሸር ግሩፕስ፣ አርምስ ኦፍ ገቨርንመንት፣ ሂውማን ራይት ኮሚሽን፣ የሰብአዊ መብት ፕሬስ ተቋማት፣ ፖሊስ ኮሚሽን፣ ኦምቡድስማን ወይም እንባ ጠባቂ እንደነዚህ ተቋማት ናቸው የዲሞክራሲ ተቋማት። ዲሞክራሲን ለማምጣት የሚረዱ ተቋማት ምንድነው ጥቅማቸው? ምርጫ፣ ኮንዳክት ኢሌክሽን፣ ሪፈረንደም፣ ህዝብ ቆጠራ። ለምሳሌ እኔ ይሄ ክልል መሆን አልፈልግም ብሎ ህዝብ ድምፅ ቢሰጥ የህዝብን ድምፅ ማፈን ሳይሆን እሺ ብሎ ድምፅ ይቆጠራል። ከዚያ በኋላ ፍላጎቱ ህዝቡ ክልል መውጣት ከፈለገ ፌዴሬሽን ምክር ቤት ምናምን የራሱ ፕሮሲጀር አለ መፍቀድ ነው። ነገር ግን ዲሞክራቲክ ካልሆነ ግን እነዚህ ጥቂት መንግስት የሚረብሹ ሰዎች እየተባለ የውሸት እየታሰረ የህዝብ ድምፅ ታፍኖ ይቀራል ማለት ነው። ሶሪ መሀል ላይ ተማሪዎች እየገቡ ስለሆነ ሪፍረንደም ታውቃላችሁ አለ። ሪፍረንደም ለምሳሌ እኔ ሪፍረንደም ማቀው ስልጤ ዞን በጉራጌ ዞን ነበር 92 ምናምን እንደዚህ ሳቀው 93 አካባቢ። ከዛ ሪፍረንደም ተካሄደ ማለት ነው። እና ሪፍረንደም ተካሄደው ምን ተደረገ? ህዝቡ ስልጤ ጉራጌ ነው ስልጤ ጉራጌ አይደለም የሚል ድምፅ እንዲሰጥ ተደረገ። በቅርቡ ሲዳማ ክልል ድምፅ እንትን ሲወጡ ወደ ክልል ሲወጡ ሪፍረንደም ነው የተካሄደ። ከዚያ በኋላ በሪፍረንደም መሰረት ህዝቡ ምን አለ? ክልል እንወጣለን የሚል ድምፅ ተቆጠረ። የሚቆጥር አለ ቦርዶች፣ ቢሮ ለራሳ እንትኖች አለ ምርጫ ቦርድ ከመረጡ በኋላ ድምፅ ከተቆጠረ በኋላ ክልል የሚሆኑት ክልል ይሆናል። ኦኬ ስለዚህ የህዝብ ድምፅ ማለት ነው። የህዝብ ድምፅ የሚቆጠርበት እንግሊዝኛው ነው ገላጭ ሪፍረንደም። ህዝበ ውሳኔ በአማርኛ ህዝበ ውሳኔ፣ ህዝብ የሚወስንበት። ቅድምም ብለናል ዲሞክራሲ ላይ የህዝብ ተሳትፎ ህዝብ መኖር አለበት። አንዱ አሁን ሪፍረንደም ማካሄድ አንድ ዲሞክራቲክ ሀገር ላይ ዲሞክራቲክ መንግስት ነው ሲባል ህዝበ ውሳኔ ማካሄድ አይሆንም፣ ክልል አትሆንም፣ ወረዳ አትሆንም፣ ዞን አትሆንም ብሎ የሚያፍን ሳይሆን they must listen to the comments, opinions, interests of the people and then allow them to decide on it እንዲወስኑበት መስጠት ነው። ይህንን ደግሞ ውሳኔያቸውን የሚሰማ ድምፅ የሚቆጥር ተቋም ያስፈልጋል። እነዚህ ተቋማት ናቸው ዴሞክራቲክ ኢንስቲትዩሽንስ የምንላቸው። they have to be independent። ለምሳሌ በኢትዮጵያ ሁኔታ ጠቅላይ ሚኒስትሩ አዟቸው ሂዱና እስቲ ሲዳማ ክልል ውጣ እያለ ክልል እንዲወጣ አድርጉ ሳይሆን ማለት ያለበት ህዝቡን እስቲ የሚፈልገውን ስሙ ብሎ ህዝቡ የሚለውን ሄደው የሚከታተሉ ከመንግስትም ከተቃዋሚ ፓርቲም ከምናምን አይደለም፣ ከህዝቡ መስማት አለባቸው። as long as they are independent ገለልተኛ የሆነ registers voters ይህን ተመራጮችን መምረጥ መመዝገብ ምርጫ ሲደርስ ዘንድሮ ለምሳሌ ኢትዮጵያ ያለ delimits constituency division of the country into constituency like ለምሳሌ በየአካባቢ ኮንስቲትዌንሲ ይኖራል። እነሱን ዲሊሚት ማድረግ መከፋፈል በየአካባቢ ይሄንን የሚያደርጉት ፌዴሬሽን ምክር ቤት፣ ተወካዮች ምክር ቤት አሉ ተቋማት፣ እነሱ ይሄንን ያደርጋሉ። ፖለቲካል ፓርቲዎችን መመዝገብ፣ የምርጫ ኤሌክቶራል ኦፊሰሮችና ለምርጫ ደግሞ የሚያስፈልጉ ቁሳቁሶችን ማቅረብ፣
ይሄንን ስራ ይሰራል ዴሞክራቲክ ኢንስቲትዩሽንስ ማለት ነው። ፖለቲካል ፓርቲዎች ደግሞ ምንድነው የሚሰሩት? serve as a forum for national unity and mutual understanding። ፖለቲካል ፓርቲ ሲባል ሁሌ መከራከር መጨቃጨቅ ሳይሆን ቢከራከሩም ቢጨቃጨቁም የአይዲዮሎጂክ ልዩነት ይኖራል so that they may debate ግን it should be deemed on the mere understanding or on the mere idea of bringing national unity and mutual understanding። ያ ክርክር ያ ፍጥጫ ያ ያሳብ ፍጥጊያ ምን ላይ ነው? ለምንድነው? ብሔራዊ ጥቅምን ከማስጠበቅ አንፃር mutual understanding የሁላችንም እኩል የሆነ ወደዛ mutual ምንረዳዳበት ሐሳብ ላይ ለማምጣት ነው እንጂ አንዱን ለማጥላላት የአንዱን ሐሳብ አፈር ለማብላት አንዱን አገር በታይ ነው እንትን ነው የድሮ ስርዓትን አፋቂ ነው ምናምን የሚሉ ቃላት ለመለበጥ አይደል። አገር የሚበጠብጡ ናቸው እነዚህ ከእንትን ጋር የሚያድና መባል የለበትም። they may have another thought, another angle of idea, but still they work for the national unity። ለምሳሌ ግድብ ለመገንባት ግድቡ በዚህ ኪሎ ሜትር ርቀት ይገደብ ነው በ15 ኪሎ ሜትር በ13 ኪሎ ሜትር ብለህ ትከራከራለህ እንጂ ግድቡ ምን ያደርጋል ግድብ ምን ይሰራልናል ብለህ አትከራከርም። ግድብ ያስፈልጋል። ሁለቱ ሲከራከሩ ሁለት ፓርቲዎች እንትኑ ያስፈልጋል ግን እንዴት እንጠቀም ወይም ደግሞ እንዴት የኛ እንዲሆን እናደርግ ሚለው ላይ ነው የምንከራከር እንጂ አንዱ አገር ይፍረስ አንዱ አገር ይገንባ በሚል ነው። the thing is even the problem with this our political parties are one level the other one levels the other one in a way that the other one is a demolisher አገር አጥፊ ነው አውዳሚ አርጎ ቀብቶ ስለሚነግረን so የተሳሳተ መረጃ ነው የተሳሳተ ዕውቀት ነው ስለ ፖለቲካ ፓርቲዎች የሚኖረው። አላስፈላጊ ስም መስጠት ስላለ በሀገራችን በባህላችን ነው እንግዲህ የለበትም። they still work for the benefit of the country for mutual understanding for national unity። ግን አንተን ያ ናሽናል ዩኒቲ ያጥቅም ይመጣል ብለህ ያ ሀገር አንድነት ይመጣል በመታሰብበት አንተ በመተማ በኩል ትሻለ አንተ ነው በጎንደር ልትሄድ ትችላለህ። ሁለታችሁም ግን መድረሻችሁ አንድ ወለ ፖለቲካል ፓርቲ ነው ያወራን ያለው። so beliefs ideologiesቻቸው ይለያያል ግን ያን beliefsቻቸውን ግን ከዚህ አንፃር okay serve as link between the people and the government ensure political stability in the government። ፓርቲዎች ፖለቲካል ስቴቢሊቲ ነው መስራት ያለባቸው መንግስት እንዲበጠበጥ ሀገር እንዲበጠበጥ መስራት የለባቸው። ኦኬ የተለያዩ ሐሳቦች የተለያዩ ፍላጎቶች ሲመጡ ሃርመኒ መፍጠር ምን ማለት ሃርመኒ ማለት ሙዚቃ ላይ ለምሳሌ ሃርመኒ ማለት ሚል ድምጽ አለ ሚላል እሱ ግን በሃርመኒ ሲሆን ግን ቆንጆ ድምጽ ይወጣል። ኦኬ ፖለቲካ ፓርቲዎች አንዱ በዚህ ወክላ ግን ኢን ሃርመኒ ግን ውበት አለ ኢንተረስቶች ዳይቨርሲፋይድ ሊሆኑ ይችላሉ ግን they should be allowed to ይሄንን እንዳንጸባርቁ to reflect their different interests እና in harmony ነው ግን ተዋህዶ ተያይዞ ግን ውበት እንዲኖረው ነው። ካልሆነ ግን አንድ ድምጽ ብቻ ፓርቲዎች ፓርላማ ውስጥ ገብታችሁ ለምሳሌ አንድ ፓርቲ ብቻ የሚፈልጥ የሚቆርጥ ሲሆን ያስጠላል። pressure groups ምን ያርጉ ዲሞክራታይዜሽን ለማፍጠር offer useful piece of advice and suggestions to government ለመንግስት ጠቃሚ ሐሳቦችን መስጠት በመንግስት በሀገር ውስጥ ኢኮኖሚ እንዲረጋጋ ምክር ሐሳቦችን መስጠት። ለምሳሌ ኢትዮጵያ ኢኮኖሚክ አሶሲዬሽን ይባላል። ያ አሶሲዬሽን ኢኮኖሚ እንዴት ይረጋጋል ማክሮ ኢኮኖሚክ ኮንሰልተንሲ አድቫይሶችን መስጠት ሪሰርቾችን ሰርቶ ኑሮ ውድነትን ለመቀነስ ምን ማድረግ ይቻላል ኢንፍሌሽንን ለማውረድ ከዚህ ምን ማድረግ ይቻላል የሚሉ ምክር ሐሳቦችን ለመንግስት መስጠት እንጂ ማጥቆር ማሳነስ አይደለም። ጠቅላይ ሚኒስትሩ ኢኮኖሚክስ አልተማሩም ስለዚህ ምናምን መስደብ እውነት ነው ላይማሩ ይችላሉ። ብታንቋሽሽ ብዙ ሰው ፌስቡክ ላይ ያነብ ይችላል ሊያደንቅ ይችላል ግን it doesn't make any change for the democratization of the country ምንም አይደለም። ይልቅ እንደ ኢኮኖሚክስ ለህዝብ የሚጠቅም ነገር ግን ኮሜንት ማድረግ provide and promote certain general welfare services to the public እና ለህዝብ የሚጠቅሙ ደግሞ አገልግሎቶችን መስጠት educate members and the public on national issues and fundamental human rights ሰብአዊ መብት ጉዳይ ላይ አባላትን እዛ ከስራቸው ያሏቸውን ከነሱ ስራ ያሉ አባላትን ማስተማር። አንዳንዱ
ጠቅላይ ሚኒስትሩን ለመምከር በጣም ረዥም አፉ፣ ግን እሱ ደግሞ ባለው ቢሮ ደግሞ ያንን ሂውመን ራይት ደግሞ ቫዮሌት ሲያደርግ ታያለች። it doesn't work that way. Act as a link between the people and the government. Okay, act as watchdog over public policies. የሚከታተሉ ያሉ ጥሰቶች የሚያነፈንፉ anything that's against the rule ያን ነገር የሚከታተሉ ማለት ነው። ዝም ካልክ መንግስትም ዝም ካልክ like ፖሊሶች ሲጣሱ ዝም ካልክ it doesn't work። እና ለምሳሌ እዚህ ሀገር ታውቃላችሁ ውሾች በየግቢው አሉ አይደል? anything ከጎን የሚያልፍ ሰው ሌላ ቦታ እንኳን እያለፋችሁ ይጮሃል። ይሄ ችግር ሊፈጥር ይችላል፣ ይሄ ሰው ሌባ ሊሆን ይችላል፣ ገምቶ ላይሆን ይችላል፣ ግን ይጮሃል። ዝም ብለህ ካለፍክ ፋይን፣ ከሱ ግቢ ካለፍ ፋይን፣ ወደ ግቢው ከተጠጋ ግን ድምፁን ከፍ ያደርጋል። ሴኩሪቲ አላር ምናምን ብሎ ብቻ ትያዛለህ፣ ሌባ ከሆነ ይያዛል። ስለዚህ ፐብሊክ ፖሊሲዎችን አንዳንድ ፖሊሲዎች ህዝቡን የሚጎዱ ከሆነ መንግስት አላስፈላጊ መንገድ ላይ ተያልከው መጮ ነው ዋችዶግ። ኦኬ እነዚህ ናቸው። በመጀመሪያ ቀን ብዙ ሄድን። ሶ ብራንች ኦፍ ገቨርንመንት ደግሞ የመንግስት እንትኖችን በተመለከተ ደግሞ ሶ ዜ አር ኤክስኪዩቲቭ። አሁን የመንግስት እንትኖች ሲባሉ ኤክስኪዩቲቭ ተቋማ ኤክስኪዩቲቭ ያው ሚኒስትሮች፣ ጠቅላይ ሚኒስትሩ ያለበት የሚመራው ሌጅስሌቲቭ፣ ጁዲሻል፣ እነዚህ በጣም ብዙ ጊዜ አውርተናል። ተለያይተው እንደዚህ የመንግስት እንትኖች ብራንቾች ምን ሆነ አለበት they must be separated ካልሆኑ ሶስቱ አንድ ላይ ከተዋሃዱ ዴሞክራሲ ሊመጣ አይችልም። ጠቅላይ ሚኒስትሩ በጁዲሻሪ ማይጠየቅ ከሆነ ህግ አውጪው ሌጅስሌቲቭ ፓርላማ ህግ አውጥቶ ለኤክስኪዩቲቭ ሰጥቶ ማይመረምር ከሆነ ለምሳሌ ሁሉም ሚኒስትሮች በአመት መጨረሻ ሪፖርት ያቀርባሉ፣ ፓርላማ ቀርበው እዛ ላይ ከባድ ዲቤት ነው የሚኖረው። አይታችሁ ከሆነ ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስተር ናቸው። ሀሳብ ስለ ትምህርት ይዘው ይመጣል። ፈተና ለምንድነው ፈተና የምትጥለው? ፈተና መጣል ተማሪ 12ኛ መጣል የትምህርት ጥራትን አይመጣም ብለው የፓርላማ ተወካዮች በዚህ ኮሚቴዎች አሉ፣ የፓርላማ ኮሚቴዎች አሉ የሚከታተሉ ቅጥቅጥ አድርገው ነው የሚገመግሟቸው። ለሚዲያ እንደውም ተቆርጦ ነው ጥሩ ነገር እንጂ የሚቀርበው ውስጡ ብንገባ ተላላቅ ዲቤቶች ይካሄዳል። ለምን? ኤክስኪዩቲቭ ሌላ ነው፣ ሌጅስሌቲቭ ሌላ ነው፣ ጁዲሻሪው ሌላ። ባለስልጣናት ይታሰራሉ፣ ፍርድ ቤት ይቀርባል። እና ምን መሆን አለበት? ሴፓሬትድ መሆን አለባቸው ዲሞክራታይዝድ እንዲሆን ካስፈለገ። አንድ ላይ ግን ከሆኑ ኢት ካንት ሃፕን እንደምታውቁት ከዚህ በፊት ብዙ አውርተነው ስለነበር ሶ ዲሞክራሲ ዲሞ እንደ ክራቶስ ዲሞክራታይዜሽን ሎንግ እና በጣም ዳይናሚክ የሆነ ፔሽንስ የሚፈልግ ነገር ነው። ለሱ የሚያስፈልጉት ያን ሪያላይዝ ለማድረግ የተለያዩ አይነት ተቋማት፣ የተለያዩ አይነት መንግስትን፣ ኢንተረስት ግሩፖች፣ ሲቪል ሶሳይቲዎች በህብረት ሁሉም የራሳቸውን ሚና ሩል ተጫውተው ዲሞክራሲ ሊሰፍን ይችላል። እነዚህ ተቋማት ኢንዲፔንደንት መሆን አለባቸው፣ ከመንግስት ጫና ውጭ መሆን አለባቸው፣ ነፃ ሆነው ማድረግ ያለባቸው። ላይክ ኢንዲፔንደንት የምርጫ ቦርድን አውርተናል። ፖለቲካ ፓርቲዎች፣ ፕሬሸር ግሩፕስ ሁሉም የራሳቸውን ሚና ለዲሞክራሲ መስፈን መጫወት አለባቸው። ኦራይት ይህን ይመስላል የመጀመሪያ ክላስ ሲቲዝንሺፕ። ከእናንተ የምሰማው ነገር ካለ ጥያቄ ካለ ኦራይት። ደህና ደሩ። ዝም ነው የምትሉት ብዙ በገል ደህና ደሩ። አዲስ ነገር ከሌለ ደህና ደሩ። ነገ ሌላ ክላስ ባይ። 8ኛ ክፍል ፈተና አለባቸው። እንደዛ ነው። All right. You'll get the video on YouTube. I will upload it right after the class in the next 15 minutes. Bye.